የቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓት ቤተሰብ የምናፈላልግበት ሳለ ደርሰናል። ጸጊ የመጀመሪያ የሆኑት እንግዶቻችንም እዚህ ደርሰዋል። እንግዲህ እናታችን ልጃቸውን ለመፈለግ መጥተዋል። እንግዳም አለ። እስኪ እንተዋወቅ። ስሙ ማን ይባላል? እኔ ፀሐይነሽ ረዳ ኩብራ ማስፋው። ዝምድናችሁ ምንድነው? ቤተሰብ ናት፣ አክስቴ ናት። ቤተሰብ ናቸው። ልጃቸውን ነው የሚፈልጉት? አዎ ልጃቸውን ነው የሚፈልጉት። እሺ ታሪኩን እንዴት ነው? ታሪኩን እስኪ ያጫውቱን። ልጆት እንዴት ነው የጠፋው? እናታችን ይሄ በሚበልጥ ይሄን ራሴ ስለሚዞር ያውቃል። እሱ የተወለደበት አድዋ ነው። ዳንኤል በየነ ገመቹ። መቼ ነው የጠፋው? የጠፋው በ90 ዓመተ ምህረት 90 መጋቢት 7። ታሪኩ እንዴት ነው? እስኪ በደንብ ያጫውቱን። እንዴት ነው የጠፋው? ከአዲስ አበባ ጥቁር አንበሳ እንትን ጎላ ሚካኤል ነበር ያደገው። እሺ የተማረው እዛ ነው። ከዛ በኋላ ወደ አክስቴ ብሎ ወደ ሐረር ነው የሄደው። እሺ አንዲት አበበች የምትባል ጓደኛ እንደነበረችና እዛ እንዲኖር እንደነበረ ሰው ነግሮን ነበር። በድንገት ነው ከቤት የወጣው? አዎ በድንገት ነው ከቤት የወጣው። በድንገት ነው። ስንተኛ ልጃቸው ነው? ሁለተኛ ልጅ ነው። ከቤት ሲወጣ ምንም ጸብ ምንም ነገር የለም እና ሐረር ላይ ታየ ተባለ። አበበች የምትባል አብሮ ይኖር ነበረ። ከዛ በኋላ እዛ ይኖር እንደነበረና ከዛ ተብሏል። ሰው መጀመሪያ በሐረር እንደነበረ እዛ አግብቶ እንደነበረ የተወሰነ ጊዜ። ከዛ በኋላ ደግሞ አበበች የምትባል ናት። እዛ ቀበሌው በድሮ 13 ነው፣ በአሁኑ ወረዳ ቀበሌ 5 ነው የነበረበት። ያኔ ስንት ዓመቱ ነበረ ከዚህ ሲወጣ? 18-19። ስለዚህ በደንብ ያውቃል፣ ብዙ ነገር ያስታውሳል። ያውቃል። 10ኛ 9ኛ ነው። ጥቁር አንበሳ ነው የተማረው። ጥቁር አንበሳ ነው የተማረው። ወንድሞች እህቶች አሉት? እስኪ ስማቸው ማን ይባላል? የአባቱን ስም ጨምራችሁ። ዘነበ፣ ታላቅ ወንድሙ ሰሎሞን በየነ ገመቹ ነው። እሺ ሌላ ከሱ በታች ያሉት ደግሞ ዘነበ አስመላሽ፣ ትራስ አስመላሽ፣ ራሄል አስመላሽ የወታደር ልጆች ናቸው። ሻምበል ነበር፣ አስመራ ሞተባቸው እና እጃቸው መጣሁ አድዋ እዚህ ያደጉ አሳደኳቸው። ዳንኤል እንግዲህ ከጠፋ ወደ 28 ዓመት ሆኖ ማለት ነው። ፎቶግራፉም ስላለ ለማፈላለግ እንግዲህ ቀላል ነው የሚሆነው። ግን እናታችን መልእክት ይኖሮታል ለልጆ? እስኪ መልእክት ይንገሩት። ቅዱስ ሚካኤል የፈጣሪ ሁሉ ዓለም ያሳየኝ። እኔ በሽተኛ ነኝ፣ ማህረይ ስኳር በሽተኛ ዳቅቶ ምናምን አለኝ፣ ብዙ በሽታ አለኝ። ግን እነሱ አይቸው በሰላማዊ ቢሞት ምንም አይቆጨኝም። እኔ ምንም አልፈልግም ተሱ ጋራ ህይወት ብቻ ነው የምፈልገው። ህይወት ብቻ ነው። ተመስገን ጌታ ይሰጠ ያለ እነሱን እየጦሩ ናቸው። ተመስገን ፈጣሪ ሁሉ ዓለም። ግን እነሱ ህይወት አይቼ በሞትኩ እንደተፈጠርኩ ነው የሚቆጥረው። ልጅ ተንከራትቻለሁ። እነሱም ሳሳድግ ብዙ ፈተና አይቻለሁ። አረብ ሀገርም ብዙ አመት ተፈትኛለሁ። 14 አመት ሰርቻለሁ። ኩዌት ምንም ነው የገባሁት እና እንደዛ ነው ታሪኬ። ዳንኤል በየነ ገመቹ እንግዲህ ከዚሁ ከአዲስ አበባ ነው በ1990 ዓመተ ምህረት መጋቢት ወር ከዚህ ወደ ሐረር እንደሄደ ቤተሰቦቹ የሚያውቁት፣ እናቱ፣ ቤተሰቦቹ፣ ወንድሞቹ፣ እህቱ ሁሉ እየፈለጉት ነው። ፎቶግራፉን የምትመለከቱት ዳንኤል የምታውቁ አንተም እንግዲህ ይህን ፕሮግራም ካየ ወደ ቤተሰቦች ወደ እናትህ እንድትመጣ ስንል እንጠይቃለን። ከታች ያለውን ስልክ ለመረጃ እንድትጠቀሙት ስንል እንጠይቃለን። ወደ ቀጣይ ባለ ታሪክ አለፍን። አብራችሁ ወደ ቀጣይ ባለ ታሪክ አልፈናል። ልዩ አባቷን ልትፈልግ መጣለች። እንደዚሁም ደግሞ ከሷ ጋር የልጇን አባት እንድትፈልግ ልታግዛት የመጣችው እናቷን ማብራታለች። ራሳችሁን በደንብ አስተዋውቁ እስኪ። እኔ ልዩ ሻረጋ እባላለሁ። በእኔ አባት ነው የምትጠራው። እኔም ፈለቀሽ ሻረጋ ነው የምባለው። በአንቺ አባት ነው የምትጠራው? ማስጠራት በእኔ አባት ነው። አንቺ ቤተሰብ ጋር ነው? አዎ ያደገችው ቤተሰቦች ጋር ነው። ስለዚህ የልዩ አባት ማን ነው ስማቸው? ጌትነት አለማየሁ። እስቲ ታሪኩን ማን ነው በደንብ የሚያውቀው? እኔ ነኝ የማውቀው። እኔ ማለት በዛን ሰዓት ጓደኛዬ ነበር። እሷን ሳረግዝ እንዲህ ነው ስለው አቅም የለውም ነበር በዛን ሰዓት። ጊዜው መቼ ነበር? 2000 ላይ ማለት 2000 ሊገባ አካባቢ ነው። ያው የተወለደችው 2000 ላይ ነው። እሺ ስነግረው እኔ አሁን አቅም የለኝም አለኝ። እሺ በቃ እኔ ወደ ሀገር እሄዳለሁ ስለው በቃ ሂጂ አለኝ።
እዚሁ አዲስ አበባ ነበር? አዲስ አበባ ነው። አብረን አልሆንም። አብራችሁ አልኖራችሁ? አዎ ጓደኛ ነበራችሁ? ጓደኛ ነበር። እሺ። እና በቃ በዛ መሀል ላይ አገሬ ሄድኩ። አገር ሼት ነው የኔ ተጉለት ሰላ ድንጋይ ማለት ነው። ሲሄድ ነግሬዋለሁ። መናገሩን ተናግሬ ስልክ ስደውልም ብዙ ጊዜ አላገኘውም። እህቴ ናት ብሎ ነበረ እና እሷ ናት የምታነሳው። ስነግራትም እንዴ ወልጃለሁ ግን ንገሪው አልኳት። እሺ እነግረዋለሁ አለችኝ። መሀከል ላይ ነግራው ይሁን አትንገረው አላቅም። ሁሌ ደውልለት ነበረ። እኔ ግን ሁሌ የለም ነው የምባለው። ከዛ አንድ ጊዜ አገኘሁት፣ ደወልኩ። እዛው እንግድነት መጥቼ ነውና አዲስ አበባ እዙ ነው ልጅን ገጠር አስቀምጬ መጣሁኝ እናቴ ጋር ማለት ነው። ለማንኛውም ፎቶ ልስጥህ የልጅህን ፎቶ እና እንገናኝና እኔ ማን ብትለኝ ምን አሳያታለሁ እና ፎቶ እንነሳና እናልኩት። መጣ፣ ፎቶ ተነሳን። መሀከል ላይ በጣም ተቸግሬያለሁ እኔ አለኝ። እሺ ችግር የለውም እኔ እናቴ ጋር ናት ያለችው። በዛው ተለያየ። ስለዚህ ይዘሽ የመጣሽው ፎቶ አብራችሁ ያላችሁ ፎቶግራፍ ነው። በቃ ሌላ ታሪክ የለንም። የሱን ቤተሰብ እንትን ቤት አላየሁም። ላሳየሽ ብሎ ነበር በጊዜው። ቦሌ ቡልቡላ አካባቢ ነው እህቱ እዛ አካባቢ ናት ያለችው። እዛ ነው ልወስድሻለሁ ነበረ። ስሟ ማን ነው? እኔ ስሟን አላውቀውም። ዘመዶችም ማንንም ማግኘታችሁ አታውቁም? ማንንም አላውቅም። እሱን ነው የማውቀው። እግዚአብሔር ይመስገን ልጅ አድጋለች አሁን። እሷ ደግሞ አሁን አድጋለሁ አባቴን እፈልጋለሁ ስትለኝ ታሪኩን የምታውቂው አንቺ ነሽ እና ስታያቸው ሁሌ ትለኝ ነበረ አባቴን ትላለች። እንኳን መጣሽ ልዩ። ከስሟ ጀምሮ ደስ ይላል። ስሟ አባትሽን ለመፈለግ ያነሳሳሽ አይባልም። ያው ማንነት መቼም ሁሌም ውስጥን የሚጠይቅ ነገር ነውና ስለ አባትሽ የምታስቢው እስኪ ንገረኝ። ያው በፎቶግራፍ ነው በአካል አታውቂያቸውም አባትሽን፣ ልታገኛቸውም ስለምትፈልጊ ነው የመጣሽውና ስለ አባትሽ የሚሰማሽን እስኪ ንገረኝ። ሁሌ እንጃ ሁሌ ነው የማስበውና ፎቶውን ደግሞ የሳ ላይ ጠፍቶ ነበርና በጣም ጨንቆኝ ነበረ ሲጠፋ እና ሳገኘው ወደዛው ነው የደወልኩት። በቃ ባገኘው በጣም ደስ ይለኛል። እናትሽ ስለ አባትሽ ስትነግርሽ ማንን ትመስያለሽ ትልሻለች? የሚመሳሰል ነገር አላችሁ እናንተ? ከአባቷ ምን አላት ልዩ? እንጃ አባትሽን ነው የምትለኝ። አባትሽን ትመስያለሽ ነው የምትለኝ። አባትሽን ትመስያለሽ ነው የምትባይ? እሱን እኔ ስለማውቀው እሱ ውስጥ አያታል ልጅን ትዳር ላይ ነኝ። እግዚአብሔር ይመስገን እግዚአብሔር አልጣለኝም። ከሷም በኋላ 2 ወልጃለሁ። ግን የሷ ነገር ያስጨንቀኛል ሁሌ የማንነት ጥያቄ ስላለባት ወደፊትም እንዳትጨነቅ ዋላ በስርዓት ነው እግዚአብሔር ይመስገን ባለቤትም እያሳድጋት ያለው። ግን ያው ጥያቄው መመለስ ስላለበት ነው እኛ ጋር የመጣችሁት። ልዩ አባቷ እንግዲህ በተለያየ አጋጣሚ ላይ ስለሚችል የሚሰማሽን ነገር በይና መልእክትሽን አስተላልፊ። ብትመጣና በህይወት ካለ ብታገኝ ደስ ይለኛል። አይዞሽ እንግዲህ ዋናው የአባትሽ በህይወት ኖሮ መገናኘት ነው። ለዚያ ደግሞ ፎቶግራፍ ትልቅ ማስረጃ ስለሆነ ፎቶግራፉን ሲመለከት ልጄም አድጋለች እንግዲህ አንቺንም በደንብ ጊዜውን ስለሚያስታውስ እንደሚመጣ ተስፋ እናደርጋለን። እሺ አይዟችሁ፣ እግዚአብሔር ይርዳችሁ። በቀጣይ እንግዲህ በደስታ ለመገናኘት ያብቃ። አሜን። እንግዲህ አቶ ጌትነት ፎቶግራፉን ሲመለከት አሁን ወዳደገችው ልጁ ይመጣል ብለን ተስፋ እናደርጋለን። ከታች ያለውን ስልክ ለመረጃ እንድትጠቀሙ ስንል እንጠይቃለን። እናንተም እንግዲህ መልካም እድል ይሆንላችሁ፣ እግዚአብሔር ይርዳችሁ። ልዩ አይዞሽ። እሺ አባትሽ ይገኛል። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። ወደ ቀጣይ ባለ ታሪክ አልፈናል። እናቱን ለመፈለግ ነው የመጣው እንግዳችን። እንኳን ደህና መጣህ። መጀመሪያ እንኳን ደህና ቆያችሁ። ስምህን እንተዋወቅ። ቢሰጥ ታዘቡ። ቢሰጥ ታዘቡ። ታዘቡ። ስምህ ትንሽ ለየት ይላል። ታሪኩን እስኪ ያጫውተን። ከእናትህ ጋር እንዴት ተለያያችሁ? ከእናቴ ጋር ሕፃን እያለሁ ነው የተለያየ ነው። የ6 ዓመት 5 ዓመት አካባቢ እያለሁ ነው
እና ወደ አዲስ አበባ ለስራ መጣች። የት ነው የተወለድከው? ላስታ ላሊበላ። እና ለስራ መጣች። ከዛ ለ3 አመት እንደዛ አካባቢ የጥምቀት በዓል እኛ ጋር አክብራለች እየተመላለሰች። ከዛ በኋላ ግን የት እንዳለች አይታወቅም። ማን ጋር ትኑር አይታወቅም። ማን ጋር አደግክ አንተ? አያቴ የእሷ እናት። ፋዘርም ህፃን እያለሁ ነው የሞተውና ታዝዬ አስታውሳለሁ ከመሄዷ በፊት ሄደት መጣ እያለች ባለችበት ታይም ላይ ነው ፋዘር ያረፈው። ከእናትህ ቤተሰቦች ነው የጠፋችሁ ያንተ እናት? ስለዚህ ለእነሱም ጠፍታባቸዋለች ማለት ነው። ለቤተሰቡ ባጠቃላይ ሙሉ ስሟ ማን ነው? አሻገረች መስፍን መላኩ። ፎቶ የለኝም። የእናቷ አለ ትንሽ አለ ህፃንነቷ 7 አመት ነው ያለች የልጅነት ፎቶ እንደዛ ግን በደንብ አይታይም። አዲስ አበባ እየተመላለሰች ስትሰራ ምን ነበር የምትሰራው? የዛኔ የምታውቀው ነገር እንደምትሰራ ብዙ እንትኑ የለኝም፣ ኢንፎርሜሽን የለኝም። ግን እህቷ አለች እዚህ እየሄደች አንዳንዴ ትጠይቅ ነበረ እና የሆነ ሰዓት ላይ ጠፋችባት። ያው ስልክም ሞባይል ስልክ ስላልነበረ የመስመር ስልክ ስለሆነ አንዳንዴ ትደውላለች። ያው ስልኩንም ስላልያዘች አጋጣሚ እናትህ እስኪ እንግዲህ አሁን ረዘም ያለ ይመስለኛል እንግዲህ ጊዜው አይደለ? የእናቷን የአባቷን የወንድም እህቶቿን ስም እስኪ ጥራ እንድታስታውስ። የአባቷ መስፍን መላኩ፣ የእናቷ ማዋይ ባንቻየው ምረቱ። እህትና ወንድም የላትም? ያንተ አጎትና አክስቶች የሉም? የውብነሽ ደሴ የእሷ እህት እዚህ ያለችው አዲስ አበባ ያለችው ማለት ነው። የትውልድ ቦታ የእናቴ ገለሶታ ሚካኤል ነው፣ ላስታ ወረዳ ውስጥ ነው የሚገኘው። የአባቷ ደግሞ ወደ ደጋው ነው፣ ደጉሳይ መስቀል ይባላል። ምንድን ነው የሚሰማው አንተ ስለ እናትህ ስታስብ? ረጅም ጊዜ ነው እንግዲህ ከተጠፋፋችሁ። በልጅነት አይምሮ ግን የምታስታውሰው ነገር አለና ከባድ ነው፣ በጣም ከባድ ነው። በተለይ እያደግክ ስትመጣ የሚሰማ ስሜት አለ፣ በጣም ከባድ እና እሱንም መልስ ስላጣው ነው የመጣሁት። እዛው ነው አሁን የምትኖረው? አሁን እዚህ ነው የምኖረው። 10 አመት ሆነኝ። አዲስ አበባ እሷን ለመፈለግ ነው የመጣሁት። ግን እስከ መጨረሻ እግዚአብሔር ፈቅዶ ያው እናንተ ጋር ደርሻለሁ። እግዚአብሔር ያውቃል እንግዲህ። አያቶች አሉ? ቤተሰቦቿ? አያቴ አለች። ኧረ የእሷ እናት አሉ። እሳቸው የሚፈልጓት አሉ። ያው እኔም ፍላጎቴ እሷ በህይወት እያለች ሳትሞት ቢያንስ ብታያት ለኔም ደስ ይለኛል። የተለየ መልእክት ይኖራል እናት? ያው በህይወት ካለሽ እኛ እንፈልጋታለን በምንም አይነት ሁኔታ ይሁን። ያው እናት ናት አይደል? ወይዘሮ አሻገረች መስፍን መላኩ ከላስታ ላሊበላ ከቤተሰቦቿ ልጇ እንግዲህ ታዳጊ ገና ህፃን ልጅ እያለ እዛው እንዳለን ወደ አዲስ አበባ እንደመጣች ያልተመለሰችው ቤተሰቦቿ ልጇም እንግዲህ አድርጎ በእንደዚህ አይነት ሁኔታ እየፈለጋት ነው። እንግዲህ ይህንን ፕሮግራም የምትከታተይ ከሆነ ልጅሽን ቤተሰቦችሽን እንድታገኝ እሷን የምታውቋትም ካላችሁ ከታች ባለው ስልክ እንድትደውሉልን ስንል እንጠይቃለን። መልካም እድል ይሁንልህ። በጣም አመሰግናለሁ። እኛም እናመሰግናለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። የመጨረሻው ነው የቤተሰብ ማፈላለግ ታሪክ እናልፋለን። ኤርሚያስ አበበ ነው። ኤርሚያስ አባቱን ሊፈልግ ነው የመጣው። ኤርሚያስ እንኳን ደህና መጣ። እንኳን ደህና ቆያችሁ። አቶ አበበ ነው የሚፈልጉት። እስኪ ሙሉ ስማቸውንና እንዴት እንደተጠፋፋችሁ ታሪኩን ንገረን። ሙሉ ስም 50 አለቃ አበበ መርጊያ ጣሰው ይባላሉ። ኮልፌ አካባቢ ነበሩ፣ ማሰልጠኛ ማለት ነው። እና ከእናቴ ጋር ከኔ እናት ጋር ሁለተኛ ትዳር መሰለኝ። ከዚህ ከኔ በፊት ሌላ ላይፍ ነበራቸው አምቡ። እና በስራ አጋጣሚ ወደ ኢሉባቡር ሲሄድ ነው የታሪክ የታወቀው። እናቴ አታውቅም መጀመሪያ። ከዛ ይሄንን እሱ ወደዛ ሲሄድ ይሄ ምንድነው ልብስ ማስቀመጫ ምናምን ቦክስ ስትፈትሽ ያቺኛዋ ባለቤቱ ደብዳቤ ጽፋ አገኘች ማለት ነው እናቴ። ከዛ ስታነበው ናፍቀህናል፣ እኔም ናፍቀኛል ምናምን የሚል ነው። ቤተሰብ አለው እሱ? አዎ ሌላ ቤተሰብ አለው። እና እናቴ ይህንን መቋቋም አቃታትና ከአዲስ አበባ እኔን ይዛኝ ወደ ክፍለ ሀገር ሄድን።
አንተ ብቻ ነው የተወለድከው? አዎ ለእናቴም እኔ ብቻ ነኝ ልጅ። እሺ ከአዲስ አበባ ወጣን። አያቶቼ ጋር መኖር ጀመርን። የት? ሸንኮራ አካባቢ። ሸንኮራ። የእናት ስም ማን ነው? መሰረት ኃይሌ። እሺ ከዛ አይ ቲንክ የ4 ዓመት ልጅ ምናምን ሆኜ ይመጣል ይጠይቀን ነበረ እና እሷም እንድትመለስ ይለምን ነበር ምናምን። እናቴ አይሆንም አለች። ከዛ ጊዜ በኋላ 92 አካባቢ ከ91 በኋላ ጠፋ። በቃ መጥቶ ማቅ። ስንት ዓመት ነበር አንተ ይዛኔ? ታስታውሰዋለህ አባትህን በደንብ? አዎ አባቴ ረዘም ያለ ያው ቆንጆ ነገር ነው አባቴ። እሺ ያው ማለት የ4 ዓመት ልጅ ምናምን ሆኜ ይመጣል ይጠይቀኛል ምናምን። ከዛ በቃ አይ ቲንክ 92 91 አካባቢ ነው ከኔ የተጠፋፋ ነው። ይመጣ ነበረ። ከእናትህ ጋር ሆናችሁ ይጠይቃችሁ ነበር? አዎ እና እሷንም እንድትመለስ እኔንም በቃ በጣም እንትን ማለት እኔ በዛ እድሜ ሆኜ እንደዛ አይነት ሰው አይመስልም። በቃ በጣም ነው የሚወደኝ የሚንከባከበኝ የነበረው። ከዛ ያው ፖሊስ ነው እሱ እንደነገርኳችሁ። ያው በስራም አጋጣሚ ምናምን ነው መሰለኝ እኔ መጀመሪያ 1 2 3 ዓመታት ምናምን በቃ በስራው አጋጣሚ የጠፋ ነው መሰለኝ። ከዛ በኋላ ግን ረጅም ጊዜ ነው ቢያንስ 26 ዓመት ምናምን ሆነ ከተጠፋፋ እና መጥቶ አያውቅም። እኔ ያሳደጉኝ አያቶቼ ናቸው። የእናት ቤተሰቦች? አዎ የእናቴ ቤተሰቦች። እዛ ነህ አሁንም? አይ አይደለም አሁን ሞጆ ነኝ እኔ። አያቶቼ በአደራ መልክ ሞጆ ላሉት አባትና እናቴ ሰጡኝ። እኔ ሞጆ ነው ያለሁት። ሞጆ ነው የምትኖረው? ሞጆ ነኝ። ስለዚህ ለአባትህ መልእክት ይኖርሃል? በቃ ናፍቆኛል። ባገኘው በጣም ነው ደስ የሚለኝ። ማለት ብዙ ውስጤ በጣም ብዙ ያልተመለሱ ጥያቄዎች አሉ። ባገኘው ደስ ይለኛል እንደ እግዚአብሔር ፍቃድ። ብዙ ለፍቻለሁ እሱን ለማግኘት ብዙ ሞክሬያለሁ፣ ግን እስካሁን ያው የለም። አይዞህ እንግዲህ አባትህ ይሄ መልእክት ይደርሳችኋል ብለን እናስባለን። እንድትገናኙ እንመኛለን። እግዚአብሔር ይርዳ። ፎቶግራፍ አለ፣ ታሪኩም ሙሉ ነው። በደንብ ነው የነገርከን። እንግዲህ እሳቸውን የምታውቁ ወይም እርስዎ ይሄንን ፕሮግራም ሲመለከቱ ከታች ባለው ስልክ ደውሎ ልጅዎን እንዲያገኙት ስንል እንጠይቃለን። መልካም እድል ይሆንልህ። መልካም እድል እንመኝላለን። ያው ከስር ያሉ ስልኮች እስካሁን ድረስ ላደረግናቸው የቤተሰብ ማፈላለግ ታሪኮች ብቻ የሚጠቅሙ መረጃዎችን እንድታቀብሉን ነው የስር ያሉ ስልኮች የሚጠቅሙት። ቤተሰቦቻችሁን ለማፈላለግ 7696 ላይ ብቻ ኤኤፍ ብላችሁ ብትልኩልን እኛ እንደውላችኋለን። ዛሬ ታሪካቸውን መጥተው ለነገሩን ሁሉ መልካም እድል እንመኛለን። ወደ ቀጣይ ፕሮግራሞች እናልፋለን። አብራችሁን ቆዩ።